ወንድሜ ሹ ያለቀሽ እኮ ወንድሜ ቆይ ምንድነው የተፈጠረው ለምን አትነግሪንም ወንድሜ ቢኒ ሰላም እንደናችሁልኝ ውዴ ሰብላይቱ ቤተሰቦች ደህና ናችሁ የኔ ተወዳጆች እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ጽዮን ያው ጓደኛዋ የት እንዳላውቃለች ማለት ነው ቢኒ ፍቅረኛዋ ስለሆነ ማለት ነው ያው ማን እንዳገተውም ደርሳበታለች ግን ችግሩ ሚስጥሯን ደብቃ ይዛለች ሰዎች እንዳይረዷት ደብቃ ይዛዋለች በሌላ በኩል ደግሞ ኤፍራታ እንግዲህ እዚህ ቀደም በጣም ብዙ ብር ከቤዛ ጠይቃ ናታን ደግሞ አጠገብ በሩ ስር ሆኖ አዳምጧት ነበር ቤዛ ስታወራ ስልክ ማለት ነውና ብር እንደሚያስፈልጋ ስትጠይቃት ስለሰማ እንግዲህ ማንነቱን ሳይናገር በሯ ላይ በጣም ብዙ ገንዘብ አስቀምጦላት እንደውም ቤዛን ከጠየቀቻት እጥፍ የሆነ ገንዘብ አስቀምጦ ተጠቃሚው ብቻ የሚል መልእክት ተቶላት ሄዶ ነበር እንግዲህ በዛም የተነሳ ያፌት በውጫ መግቢያዋን እየተከታተላት ነው ማለት ነው እና እንግዲህ እሱን ገንዘብ የፈለገችው ለዶክተሩ እንዳለችው ከሆነ የገኒን እናትነት ለማረጋገጥ ነው ያለችው ግን እንደዛ አይደለም የያፌትንና የናታንን ወንድማማችነት ለማወቅ ነው በጣም ይገርማል የምር ግን እንደ እውነቱን ቢነግራት እኮ መልካም ነበር ይሄን ሁሉ ገንዘብ እንግዲህ አስዋውታ ለምርመራ እንትን ልትል ነው ማለት ነው እናሷ አንደኛ እሱ ከናታን ልጅ ሳታረግዛት ቀርም ማለት ነው ቆንጂት ሳታረግዛት ቀርም እና ያ ወንድማማቾች ኮኑ ለሷ በጣም ሲኦል ነው ህይወቱ የሚሆነውና እንግዲህ ለዛ ማጣራት ስለፈለገች የሁለቱን የእንትናቸውን ያው በፀጉራቸው መሰለኝ እንግዲህ ምርመራው የሚታወቀው እና እንግዲህ ቤዛን ቤት ማን ነው ጽዮንን ማለት ነው ቤት መጥቼ ላግኝሽ ቤቱን አፍቆኛ ምናምን ብላ እኔ ግን ያ ፀጉር የሌላ ሰው እንዳይሆን እየፈራሁኝ ነው በርግጥ የሴቶች ፀጉር ረጅም ስለሆነ ይታወቃል እና እንግዲህ ጽዮን ማለት ነው ሚስጥሯን ለግሏ መያዝ የለባትም ባይነኝ እኔ ያለዛ እዛ ግን ለሷ በጣም ከባድ ነው የሚሆነው ምክንያቱም ሁሉ የሚደባብቁት ነገር ብቻዋን ልትወጣው አስችልም እንግዲህ እሱ የኛው ልጁ እሷን ስለሚያፈቅራት ነው ማለት ነው እንደዚህ ያደረገ ያለው የገዛ ወንድሙም ደግሞ ይሄን ነገር ደርሶበታል ምናልባት ለጽዮን ሲል እንዲለቀው ሊያስደርግ ይችላል ማለት ነው ማን እንዳገተው ካወቀ ምክንያቱም የቢኒያም መጥፋት ለያፌት በጣም ከባድ የቤት ስራ ስለሆነ ማለት ነው እስከ መታሰርም ያደርሰዋል ጠፍቶ ከቀረ ስለዚህ ግዴታው ነው ማግኘት ማለት ነው ወይ ከወንድሙ ጋር ተባብሮ ደግሞ የሆነ ነገር እንዳያደርገው ፈራለው በርግጥ እጃቸው ላይ ስለገባላቸው ማለት ነው ግን በዚህ ማል ጽዮን በጣም ትጎዳለች እንግዲህ እንደምታዩት እንደፈለገው እየተጫወተባት ነው የሚገኘው ማለት ነው እንደፈለገ ያሽከረከራት ነው እሱም ደግሞ በዛ በማስፈራራት ያለዛ እገለዋለሁኝ አብረሽን ካልሆንሽ እያለ ይገኛል ይሁን እንደ ደስ የማይል የሆነ ጋንጩር ነገር ነው ሲታይ ራሱ እንኳን ሊፈቀር ይሄ የያፌት ወንድም አንድ አይነት ናቸው የስጋ ዝምድና ያላቸው ይመስለኝም ግን ተግባራቸው አንድ አይነት ነው ወይኔ ቃ ተሰበረ ዛሬ ማዳም ቃውን ጨረሳችሁ እና በወሬ መሃል ገባችብኝ ስታጭሁ የኔ ተወዳጆች በጣም ይቅርታ ለጭወቱ እና ያደረገችው ነገር መልካም አይደለም ቢያንስ ለኤፍራታ በትነግራት ነገሮችን እንዲስተካከሉ ለኤፍራታ ከነገራቻት ኤፍራታ ደግሞ ወንድምህ ብላ ስለምትነግረው ለያፌት እህቱ ከምትጎዳበት ሊረዳት ይችላል ብዬላለሁ ለብቻም ቆማ ያዝግልክ እንደ ኤፍራታ ስህተት እንድትሰሩ ነው የሚያደርገው ኤፍራታ አሁን ያንን ጉዳይ አምቃ ይዛ ነው ያፌትን ያገባችው እንጂ አሁንም ጽዮን እንደዛ እንዳታደርግ እየፈራሁኝ ነው ያፌትን ወንድም እንዳታገባው እንደዚህ ተገዳ ማለት ነው ለዛ ብላ እንግዲህ ለሰዎቹ ለፍቅር ዋጋ እንከፍላለን ብለው እንዳይሞኙ ብዬ ነው
ወዳጆች እንግዲህ ያው በህይወት መኖሩን አውቃለች እና ኤፍራታም ደግሞ እንግዲህ ሳካላት የሆነው ያን ምርመራ ምክንያቱም ያፌት ዛሬ በጣም ተናዶ ወደ ቤት ተመልሶ ነበር ሲጠራት ሊያገኛት አልቻለም በጣም ምን እንደተፈጠረ ባላቅም በሷ ተናዶ ነበርና እንግዲህ ከሱ ይጠብቃት ኤፍራታንም ማለት ነው ሉሊት ግን እኔ የምር ጥፍሯ ሳይሆን ምላሷ ነበር መቆረጥ የነበረበት ለትልቅ ሰው ናት ልክ እንደተደበቀ ስላወቀች ታሪኩ ሄዳ ነገረቻትና በጣም ነው የሚያስጠላው የምር ገኒ እንግዲህ ራሷን ስታለች ግን ደስ የሚለው ነገር ኤፍራታ ያው ቤታቸው እንድትሄድና ያው እንደ ቤተሰብ እንድታያቸው ምክንያቱ ሆኗል ማለት ነው ያው እሷ መታመማ መልካም ባይሆንም ማለት ነውና ኤፍራታ ወደነሱ መጠጋትን ጀምራለች አንድ እርምጃም ቢሆንና በዛ አጋጣሚ እንግዲህ ናታንን ታገኘዋለች ከናታን ጋር አይን ላይ ነበር እንደዚህ በቃ አይን ላይ ነው ማለት ነውና እንዴት ፈገግ እንዳለች እንዴት እንደተሽኮረመች እንግዲህ እናንተ አይታችኋልና በጣም ከባድ ነው ያፌት ግን የሥራን ይስጥ ይሄን የመሰለ እንደ ፀሐይ የሚያበራን ፍቅር አጨልመህ አንተ ደስተኛ ልትሆንና ደስ የሚለው ነገር ኤፍራታ አሁን ላይ ነብር ሆናበታለች እሱ ይወዳታል ደግነቱ ስለሚወዳት ሴት የላከው ሞት አይፈራም ይባላል እና እንግዲህ ያፌት እሱም በነገራችን ላይ እሱም ይጠራጠራታል እየተከታተላት ነው እሷም ደግሞ ያው ጥንቃቄ ታደርጋለች ብዬ ተስፋ አደርጋለሁ ምክንያቱም የሱን መጥፎነት ስለምታውቅ ማለት ነው ቢኒያም በመጥፋቱ እንግዲህ የገዛ አጎቱ ማለት ነው የምንድነው ያክስቱ ልጅ ነው ብቻ ያሳደጉ ሴትው ልጅ ጽዮንን ስለሚያፈቅራት ቢኒያምን አግቶታል ማለት ነው ግን እኔ የባለፈውን የምሬን ነው ምላችሁ ካያችሁት ኮሜንት ላይ አስቀምጡልኝ ማን ነበረ ቢኒያምን አንገቱን መጥቶት የነበረው እና ተሸክሞት ሊጠላው ሲወስደው የነበረው ማን ነበር በደንብ ካያችሁ ላኩ ማነው ንገሩኝ ኮሜንት ላይ እኔ ግን ያየሁት ታሪኩን ነው የያፌትን ሰራተኛ ማለት ነውና በምን ተአምር ግልብጥ ብሎ ወደዚህ እንደዞረ ማለት በርግጥ እኮ ኮፍያ አድርጓል እንደዚህ ራሱን ሸፍኗል በጃኬቱ ኮፍያ ግን ከኋላ ሲመጣ ግን እሱ እንደሆነ አይቼዋለሁ እኔ አይቼዋለሁ አይኔ ካልሆነና እንዴት ተቀይሮ ወደ ሌላ ሰው እንደሄደ አላቅም ብቻ እንግዲህ የሆነ ኮሜንት አይተዋል ማለት ነው በጣም ሰው ተናዶባቸዋል ወይም ደግሞ ድራማው ያስተምረን ብለዋቸው ይሆን አላቅም ለማንኛውም እስኪ ከመፍረዴ በፊት በደንብ አይቼ ኮሜንት እንትን ላይ አስቀምጥላችኋል ኮሜንት ቦታው ላይ አስቀምጥላችኋለሁ ማለት ነውና እንግዲህ ወደዛ ዙሮ እሱ አግቶት በህይወት አለ ማለት ነው ደስ የሚለው ነገር በህይወት አለ በጣም ደስ ይላል አለመሞቱ ያው አንድ ቀን መገኘቱ አይቀርም ያፌት ለራሱ ሲል ራሱ ይፈልገዋል ለምን እሱ ጠፋ ማለት ከሱ ጋር ስለሚያገናኘው ማለት ነው እሱ እንኳን ባይሆን ጥላት ስለሆኑ ብቻ እሱን የሱ እንትን ኃላፊነት ስላለበት እሱን ፈልጎ የማግኘት ግዴታ አለበት ማለት ነው እንግዲህ በዛ መልኩ ሊያገኙት ይችላሉ ብዬ ተስፋ አደርጋለሁ ይሄኛው ግን በጣም ጅላጅል ነገር ነው ማለት ነው እንግዲህ ጽዮን ናት ያልፈለገችው እንጂ እሱ በግድ ማለት ነውና እንዴት እንደዞረ እኔ በጣም በቃ እስኪገርመኝ ድረስ ማለት ነው እኔ እስኪገርመኝ ድረስ ማመን እስኪያቅተኝ ድረስ ማለት ነው ለምን እኔ ድራማው ላይ ያየው ሌላ ሰው ነው እንደዛ ሲያደርገው ያየሁት እንግዲህ እንደውም የሞተ ምናምን ነበር አንገቱን ነው የመታው ግን ድራማው ተቀይሮ ግንባሩ እኔ አይኔ ነው እስኪ እናንተ እንግዲህ ንገሩኝ እናንተ ኮሜንት ላይ እኔ ድራማውን አሁን ስወጣ ይሄን ቪዲዮ ከፖስትኩ በኋላ ገብቻ አይዋለሁ ይባለፈውና ምናልባት እኔ ተሳስቼ ከሆነ ማለት ነው እና እንግዲህ እንኳን ደስ አላችሁ ቢኒያም አለ በጣም ተናዳችኋል ብዙዎቻችሁ በቢኒያም መሞት እንዴት ቢኒያም ይሞታል ብላችሁና ቢኒያም በህይወት አለ ጽዮን ደግሞ እንግዲህ ቢኒያምን እዚህ ቀደም ያው አለ አይደለ ብዙ ታስቸግረው ነበርና ምን ያክል ፍቅር ማጣት እንዴት እንደሚያም ስላየችው ከዚህ በኋላ ከሱ ጋር ተጣብቃ ተቀራለች እንጂ እንደባለፈው ጥፋት ተሰራለች ብዬ አላስብም ሁላችንም የተናደረው በነገራችን ላይ ተጣልተው እሷ ይቅርታ እንዲጠይቃት እየጠበቀች ማለት አብሯት በቃ ነገሩን እንዲፈቱት ማለት ትፈልጋለች እንዲደውልላት እንዲያወራት እሱም ጋር ደግሞ የያዘው ነገር አለ የተላከለት ፎቶና የፎቶሾፕ ነውና ያን ችግራቸውን ሳይፈቱት በዛ ውስጥ ሆነው እንደዛ እየተዋደዱ አስባችሁታን ቢሞት እንዴት እንደሚያስጠላ ምንድነው የሚያስተምረው ትላላችሁና እንግዲህ ያፌት ከደሙ ነፃ ነው በዚህ በኩል ማለት ነው እሱ እንደውም በነፍስ አምጡልኝ ነበር ያለው የገዛ ያክስቱ ልጅ ግን የሱን ከሱ ጋር ጸብ እንዳለው ስላወቀ መቼም በኔ አይማኝም ብሎ አግቶት ነው እንጂ አልሞተም ማለት ነው እስኪ በቀጣይ እንግዲህ ምን ይፈጠር ይሆን የምናይ ይሆናል ኤፍራታስ ያን እንዴኔ ታስመርምራ በርግጥ ወንድምና ወንድም ላይ ሆኑ ይችላሉ ታቂ ሆኖ ያ ሁሉ ብር እንግዲህ ናታን እንደላከላት ያው በግምትኛ አቀነዋል ማለት ነው ናታን ነው ሌላ ሰው ማንንም ሊረዳት ስለማይችል ማለት ነው እና የኔ ተወዳጆች ይሄን ቪዲዮ ስትጀምሩ በላይክ ጀምሩ ወዳችኋለሁ በመልካም ፍቃዳችሁ ለምታበረታቱኝ
መልካም ጊዜ በቀጣይ በሌላ ቪዲዮ እንገናኛለን መልካም ጊዜ ባይ ባይ